በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጉሥ ዳዊት 7 ሀብታት ተሰጥቶት ነበር። ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ፈውስ፣ ሀብተ መዊ ወይም ድል መንሳት፣ ሀብተ ኃይል እንዲሁም ሰባተኛው ዳዊት መዝሙር 32 ከቁጥር 2 ላይ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት ብሎ የተናገረው ሀብተ በገና ነው። እንኳን ለሰንበት ትምህርት ቤታችን 55ኛ ዓመት የምስረታ በዓል አደረሳችሁ አደረሰን። እነሆ የሰንበት ትምህርት ቤታችንን 55ኛ ዓመት በዓል ማክበር ከጀመርን ዛሬ 3ኛ ቀናችን ነው። በእነዚህ መርሃ ግብራት ሰንበት ትምህርት ቤታችን ምን ያህል እንደምናስፈልጋት ምን ያህል ደግሞ እንደምታስፈልገን የተረዳንባቸው ቀናት ነበሩ። ደግሞ ዛሬ ዳዊት በ81ኛው መዝሙሩ ላይ ዝማሬውን አንሱ ከበሮንም ስጡ ደስ የሚያሰኘውን በገና ከመሰንቆ ጋር እንዳለ እኛም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስን በበገና የምናመሰግንበት ቀን ነው። አብራችሁን ሁኑ። መርሃ ግብራችንን አሁንም እንደቀጠለ ነው። በመካከላችን አንዲት እንግዳ ትገኛለች። ማን እንበል? ራስን አስተዋውቂ። እሺ፣ ሳራዮ እባላለሁ። እሺ፣ መልካም። መርሃ ግብሩ እንዴት አየሽው? እንዴት ነበረ? መርሃ ግብሩ በጣም አሪፍ ነበረ። ያንቺ ያቀረብሽው ምን ነበረ? ያቀረብኩት መዝሙር በባህሪ ምስጉን የሚል መዝሙር ሲሆን የሚያስተላልፈው ሰዎች እግዚአብሔር ላደረገላቸው ነገር በበገና እንደሚያመሰግኑት የሚገልጽ መዝሙር ነው። እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለሰንበት ትምህርት ቤታችን 55ኛ ዓመት እንኳን አደረሳችሁ ለማለት እወዳለሁ። እናም የበገና ትምህርትን ሰዎች መተው እንዲማሩትና እንደሚወዱትና እግዚአብሔር እንደሚያመሰግኑበት እመክራለሁ። እግዚአብሔር ይስጥልኝ። እሺ፣ መርሃ ግብራችን አሁንም ይቀጥላል። በድጋሚ እንኳን ለሰንበት ትምህርት ቤታችን 55ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን። እንከታተልና እንመለሳለን። ዳዊት የሚታወቀው ብቻውን በመደርደር ነበር። ከዚያ በፊት የነበሩ ሰዎች የሚታወቁት ብቻቸውን ሲይዙ ነበር። ከዮባብ ጀምሮ የሚታወቀው በዳዊት ጊዜ ግን የህብረት እግዚአብሔርን የሚያመሰግኑበት የምስጋና መሳሪያ ሆኗል። ሁለተኛው ታቦተ ጽዮን በምትንቀሳቀስበት ጊዜ ከቦታ ቦታ በምትሄድበት ጊዜ ክብረ በዓል በሚደረግበት ጊዜ በእኛ በምሕረት የምሕረት አደባባይ ክብረ በዓል ሲደረግ ማለት ነው። በጎዳናም ወደ ምሕረትም ስትሄድ ከዛ በፊት ባልነበረ ሁኔታ ከዛ በፊት የክብረ በዓል ቅደም ተከተል ሲደረግ ቀስተኛው፣ ቀርነ መለከት ነፊው፣ ሌዋዊ፣ ተቋመ ማኅቶት እና የመሠዊያው ተሸካሚ ሊቀ ካህናቱ እያለ ቅደም ተከተል ነበረው። አሁን በቅዱስ ዳዊት ጊዜ በገና በይፋ የቤተ መቅደሱ የአገልግሎት መስጫ ስላደረገው ቅዱስ ዳዊት በሁለቱ ጊዜ ቀርነ መለከት የሚነፉ ቀጥሎ በገና የሚደረድሩ እንዲከተሉ አደረገ። መርሃ ግብራችን አሁንም እንደቀጠለ ይገኛል። ከኋላ እንደምትመለከቷቸው የተለያዩ የበገና ዝማሬ ለማቅረብ ልጆች እየተዘጋጁ ይገኛሉ። ከነሱ ጋር ደግሞ ትንሽ ቆይታ እናደርጋለን። ማን እንበል? ስምሽ? ምንድነው እየተዘጋጃችሁት ወይም ለማቅረብ የተዘጋጃችሁት? የአድሃ ተጣራና ለሊት ልምልሽ። እሺ፣ ማስተላለፍ የምትፈልጊው መልእክት ካለ? ለበገና ቤተሰቦች እንኳን ለ55ኛው በዓል በሰላም አደረሳችሁ ላለው መልካም በዓል። ማን እንበል? ኤደን አየሁ። እሺ፣ የተዘጋጃችሁት መዝሙር ወይም ደግሞ ለማቅረብ የበገና መዝሙር ነው። የአድሃ ተጣራና ለኔስ ልዩ ነች የሚለው መዝሙር ነው የምናቀርበው። እሺ፣ በአጠቃላይ ለበገና ቤተሰብ እንዲሁም ደግሞ ለሰንበት ትምህርት ቤታችን ተማሪዎች አባላትም ለነበሩም ላለፉ ማስተላለፍ የምትፈልጊው መልእክት ካለ? እንኳን ለአንቀጸ ተዋሕዶ ሰንበት ትምህርት ቤት 55ኛ ዓመት በሰላም አደረሳችሁ ላለው። መልካም። እሺ፣ ክብረት ይስጥልኝ። አመሰግናለሁ። መርሃ ግብራችን አሁንም ይቀጥላል። የትም እንዳትሄዱ።
መርሃ ግብሮቻችን እንደዚህ እያሉ ወደ መጨረሻው ማገባደጃ ደርሰናል። በመካከላችን አንድ ታዳሚ ይገኛል። ከእርሱ ጋር ደግሞ እንቆያለን። ማን ነው? ስሜ አብርሃም አባተ ይባላል። መልካም። እሺ መርሃ ግብሮች እንዴት አያቸው? እንዴት ነበሩ? ይበል የሚያሰኝ ነው። በጣም ቆንጆ መርሃ ግብር ነበረ። ያው 55ኛ ዓመቱን የሰንበት ትምህርት ቤቱን 55ኛ ዓመት የሚመጥን መርሃ ግብር ተዘጋጅቷል ብዬ አስባለሁ ለዛሬ እና ያው ቅዱስ ዳዊትንም ይበልጥ እንድናቀው በስራዎቹ እነሱም ደግሞ ባቀረቡት ነገር ይበልጥ እንድናቀውና ያው የበገና ዝማሬ ደግሞ እንዴት መሳጭ እንደሆነ አይተናል ማለት ነው። መልካም። በመጨረሻ ማስተላለፍ ፈልገው መልእክት አለ? ማስተላለፍ የምፈልገው መልእክት ቢኖር ለመላው የሰንበት ትምህርት ቤት ተማሪዎች ወይም ደግሞ አባላት በጠቅላላ እንኳን ለ55ኛው የሰንበት ትምህርት ቤታችን በዓል በሰላም አደረሳችሁ ለማለት ፈልጋለሁ። አመሰግናለሁ። ክብረት ይስጥልኝ። አመሰግናለሁ። በድጋሚ እንኳን ለሰንበት ትምህርት ቤታችን 55ኛ ዓመት የምስረታ በዓል አደረሳችሁ። እነዚህን ድንቅ መርሃ ግብራት ያዘጋጁልን የሰንበት ትምህርት ቤታችን ዜማ ንዋያት ክፍል ነበሩ። እነሱን እጅግ በጣም እናመሰግናለን። ከነሱ መካከል ተጠሪ የሆነው ወንድማችን በመካከላችን ይገኛል። ራስን አስታውቅ። ስሜ ረድኤት አየለ እባላለሁ። የሰንበት ትምህርት ቤታችን ዜማና ንዋያት ክፍል ምክትል ሰብሳቢ። እሺ መልካም። እንዲሁም ደግሞ መርሃ ግብሩን በመብራት አብረህን ነበርክና እንዴት ነበር መርሃ ግብሩ? አጠቃላይ የነበረው ሁኔታ እንዴት ነበር? እግዚአብሔር ይመስገን። ምዕመኑም አክብሮን ስለመጣ እናመሰግናለን። መርሃ ግብሮቻችንንም ያው ሰዓታችንን ተጠቅመን ለማቅረብ ሞክረናል። እግዚአብሔር ይመስገን። እሺ በመጨረሻ ማስተላለፍ የምፈልገው መልእክት ለሰንበት ትምህርት ቤቱም እንዲሁም ደግሞ በገናም ተማሪዎችም ለሆኑም ላልሆኑም ማስተላለፍ የምፈልገው እንደ አጠቃላይ እንደ ሰንበት ትምህርት ቤት እንኳን ለ55ኛው የሰንበት ትምህርት ቤታችን የምስረታ በዓል እንኳን አደረሳችሁ እላለሁ። የበገና ቤተሰባችንም ቤተ ቅዱስ ዳዊት እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ እላለሁ። መልካም። መርሃ ግብሮቻችን ይህንን ይመስሉ ነበረ። በመርሃ ግብራችን ቅዱስ ዳዊትን ምን ያህል እናውቀዋለን፣ እንዲሁም ደግሞ በገና ያለውን ጥቅም ለስጋዊም ለመንፈሳዊ የሚሰጠውን ጥቅም ተመልክተናል፣ አይተናል። በጎ ስራዎችንም ተመልክተን ነበረ። መርሃ ግብሮቻችንን ጨርሰናል። በነገው ዕለት ደግሞ የማዕከላውያን ኪነ ጥበብ ክፍል የተለያዩ እጹብ ድንቅ የሆኑ መርሃ ግብሮችን አዘጋጅቶ እናንተን ይጠብቃል። ዛሬም እንደተለመደው ሰንበት ትምህርት ቤታችን በ55 ዓመታት እድሜዋ በሙሉ ከስራ የተማራችሁ እንዲሁም ደግሞ ያገለገላችሁ የዘመራችሁ የት ናችሁ? ዛሬ ሰንበት ትምህርት ቤታችን ጥሪዋን ታስተላልፋለች። አደራ እንዳትቀሩባት። ነገም ከነገ ወዲያም መርሃ ግብራቱ ይቀጥላሉ። እንዳትቀሩብን አደራ።